ሰላም ሰላም ውድ የቻናላችን ቤተሰቦች እንኳን በደህና መጣችሁ። እንግዲህ ከዚህ በፊት በተመረጡ ፊደላቶች አንብበን ቃላትን የመሰረትን ሲሆን ዛሬ ደግሞ እነዚህን ይሆናል የምናየው ማለት ነው። እነዚህ የመረጥኩላቸውን ፊደላቶች አንብበን አጣምረን እንዴት ነው ከእነዚህ ቃላትን የምንመሰረተው የሚለውን ይሆናል። ትምህርቱን በጥሞና እንድትከታተሉ እጋብዛለሁ ማለት ነው። በኦንላይን መማር ፈልጉ ኢሞ፣ ቴሌግራም፣ ዋትሳፕ እዚህ ላይ በማስቀመጠው ስልክ ቁጥር መዝገብ ትችላላችሁ። እንዲሁም እንደዚህ መማር ለማያውቁ ሰዎች ይህን ቪዲዮ ሸር አድርጉላቸው የተጠቀሙበት ማለት ነው። ቀጥታ ወደ ትምህርቱ እንግባ። እሱም አ ኡ ኢ አ ኤ እ ኦ እሺ ተ ኡ ቲ ታ ቴ ት ጦ ወ ው ዊ ዋ ዌ ው ዎ የ ዩ ይ ያ ዬ ይ ዮ ገ ጉ ጊ ጋ ጌ ግ ጎ ጸ ጹ ጺ ጻ ጼ ጽ ጾ። እንግዲህ ፊደላቶች እነዚህ ናቸው። አሁን ቃላት የምንመሰርት ይሆናል ማለት ነው። የመጀመሪያው ቃል ይሄን እንየው። ገ ፊደልና ገና ታ ለማለት ነው። በአንድ ላይ ገታ ገታ። እሺ እዚህ ጋር ስንመጣ ወ ፊደልና ግ ናቸው ማለት ነው። በአንድ ላይ ሲጣመሩ ወግ ወግ። እሺ እዚህ ጋር ስንመጣ ደግሞ ጽ ፊደልና ዋ ፊደል ነው ያገኘለን ማለት ነው። በአንድ ላይ ጽዋ ጽዋ ጽዋ። እሺ እዚህ ጋር ደግሞ ተ የመጀመሪያውና ወ በአንድ ላይ ተወ ተወ። እሺ እዚህ ጋር ወ ፊደልና ጋ አሉ ማለት ነው። በአንድ ላይ ሲጣመሩ ወጋ ወጋ። እሺ አ ፊደልና እዚህ ጋር ደግሞ አ ፊደልና ወ ፊደል አለ ማለት ነው። በአንድ ላይ ሲጣመሩ አዎ አዎ ይሆናል ማለት ነው። እሺ እዚህ ጋር ስንመጣ አ የመጀመሪያው ፊደል አለ ደግሞ የመጀመሪያው ፊደል በአንድ ላይ ሲጣመሩ አየ አየ ይሆናል ማለት ነው። እዚህ ደግሞ ሁለት የያ ቤተሰቦች አሉ። ያ ፊደልና የ በአንድ ላይ ሲጣመሩ ያየ ያየ። እሺ ጸ ፊደልና ጋ አሉ። በአንድ ላይ ሲጣመሩ ጸጋ ጸጋ። እሺ እዚህ ጋር ደግሞ ቶ ፊደልና ጎ ናቸው። በአንድ ላይ ሲጣመሩ ቶጎ ቶጎ። ያው ቶጎ የምትባል ሀገር አለች። ቶጎ ማለት ነው። እሺ እዚህ ጋር ስንመጣ ደግሞ ሁለት የተ ቤተሰቦች እናገኛለን። አንድ የመጀመሪያው ጡ ነው። ቀጣይ ደግሞ ታ ነው። አብሮ ሲጣመሩ ቱታ ቱታ። እሺ እዚህ ጋር ደግሞ ወ ፊደልና የመጀመሪያው ወ ከዛ ደግሞ ጉ ነው ያለው። በአንድ ላይ ሲጣመሩ ወጉ ወጉ
እሺ እዚህ ጋር ደግሞ ወ የመጀመሪያው እናገኘዋለን። እንደምናየው ከዛ በኋላ ቀጥሎ አለ በአንድ ላይ ወየ ወየ። እሺ እዚህ ጋር እንምጣ። ጋ ፊደል አለ መጀመሪያ፣ ከዛ ላይ የ አለ በአንድ ላይ ጋየ ጋየ ጋየ። እሺ እዚህ ጋር ደግሞ መጨረሻ ጋር ስንመጣ ታ ፊደል አለ፣ ቀጥሎ ደግሞ ዩ አለ በአንድ ላይ ስታመሩ ታዩ ታዩ ታዩ። የዛሬው ይህን ይመስል ነበር። ቀጣይም ደግሞ በሌላ ቪዲዮ እመጣላችሁ ይሆናል። መልካም